ባለፉት ዓመታት በጸጥታ ችግር ውስጥ የቆየችው ቆቦ ከተማ ወደ ቀድሞ ሰላሟ እየተመለሰች ነው። አሁን በተገኘው ሰላም የልማት ስራዎች እንዲከናወኑ ከከተማ አስተዳደሩ ጋር በቅርበት እየሰሩ መሆኑን የከተማዋ ነዋሪዎች ለኢቲቪ ገልጸዋል። አገር አቀፍ በተጀመረው የኮሪደር ልማት መሰረት የኛም ከተማ መጀመሩን ያው ሁሉም ህብረተሰብ የሚፈልገው ልማት ነው እና በሚፈልገው መልኩ ደግሞ ተጀምሯል። ቆቦ ከተማ የኮሪደር ልማት መጀመር ትልቅ ስሜት አለን። ህዝቡ ተደስቷል። የከተማው ህዝብ ተደስቷል። ከተማዋ ቁልጭ ብላ ውበቷ እየታየች ነው። ለአካባቢው ዘላቂ ሰላም ህብረተሰቡ ከመንግስት ጋር እየሰራ ነው የሚሉት ነዋሪዎቹ ለህዝብ ጥያቄዎች ምላሽም በትኩረት ሊሰራ ይገባል ይላሉ። አሁን የጥይት ተኩስ አንሰማም። ሰው ንግድም የተለያዩ እንቅስቃሴዎች በአግባቡ እየተንቀሳቀሱ ነው። አጥጋቢ ነገር ያው የግብአት እጥረቱ የተለያየ የመንገዱ የተለያየ አሁን ኬላ አለ ምን አለ ምናምን ከዛ የሚቀርበው ነገር እጥረት ካልሆነ በስተቀር ህብረተሰቡ ውሎ እየገባ ነው። ሁሉም አካል ሰላም ይፈልጋል ብዬ ነው የማስበው። ቆቦ ከተማ አስተዳደር ከንቲባ ኃይላብ ወንድሙ ከተማዋ ከነበረችበት የጸጥታ ችግር እንድትወጣ ህብረተሰቡ የላቀ ሚና ስለመጫወቱ ያነሳሉ። እንደ ከተማ ጅምር ስራዎች አሉ። መገዳደል መብቃት አለበት። የሰላም አማራጭ የመንግስትን የሰላም አማራጭ መጠቀም አለብን በሚል ስራዎች እየተሰሩ ነው የሚገኙ። በከተማው የተገኘውን ሰላም ለማጽናት የኮሪደር ልማትን ጨምሮ የህዝብ ጥያቄ የሆኑ የልማት ስራዎችም እየተከናወኑ እንደሚገኙ አስገንዝበዋል። ሰላምን ሊያመጡ የሚችሉ የልማት ስራዎች መሰራት አለባቸው። እንደ ፓርቲ እንደ መንግስት የጀመርናቸው በከተማ ደረጃ የኮሪደር ልማት ጅምር ስራዎች ነበሩ። በ2017 ዓ.ም 300 ሜትር የሚሆን የኮሪደር ልማት አልምተናል። በአሁኑ በ2018 ዓ.ም በጀት ዓመት ደግሞ በ4 ኪሎ ሜትርን የኮሪደር ልማት ለመስራት ከተማዋን ለማስዋብ ጅምር ስራዎች አሉ። አቅማችን ህዝብ ነው። አቅማችን ከተማ አስተዳደሩ ውስጥ ያሉ የህብረተሰብ ክፍሎች ናቸው። በሰሜን ወሎ ዞን ቆቦ ከተማ ነው የምንገኘው። ቆቦ ከተማ እንግዲህ በመጀመሪያም በሰሜኑ ጦርነት በኋላም አሁን ባለው ግጭት ብዙ የተፈተነች ከተማ ናት። ሆኖም ግን ሰላምን ለማረጋገጥ በአንድ እጅ ከማህበረሰቡ ጋር በመስራት በሌላ በኩል ደግሞ የማህበረሰቡ ጥያቄ የሆኑ የልማት ስራዎችን በማከናወን ነው የምትገኘው። አሁን የምገኝበት አካባቢ የ4 ኪሎ ሜትር የኮሪደር ልማት እየተከናወነ የሚገኝበት የከተማው መሀለኛ ክፍል ላይ ነው። ለኢቲቪ ራሄል ፍሬው ቆቦ ከተማ